እሾሃማ ቁልቋል በባዶ ጀርባ መሸከም ይህ በሜክሲኮ ጎዳናዎች ላይ በየዓመቱ የሚታይ አስገራሚ ትዕይንት ነው። ስለ ሰሞነ ሕማማት አስገራሚ ትዕይንቶች እንመለከታለን። እጅግ አደገኛውና ዓለም አቀፍ ሽብርተኛ ተብሎ የተፈረጀው ከ100 ሰው በላይ ህይወት እንዲያልፍ ያደረገውና ብዙዎች በሊቢያ በረሃ ህይወታቸው እንዲቀጭ ሲያደርግ የነበረው በፌዴራል ፖሊስ በቁጥጥር ስር ውሏል። ዝርዝር መረጃዎችንም እንመለከታለን። 3 ቢሊዮን ብር በእነዚህ ሰዎች ሲንቀሳቀስ ነበር። ቢሊዮን ያልኩት ቢሊዮን። አደገኛው ዓለም አቀፍ የሰዎች አዘዋዋሪ ይትባረክ ዳዊት በቁጥጥር ስር ውሏል። የፓስተር ቸርች ውስጥ ምን እንደሚደረግ ህዝብ ይወቅልኝ ይላል የወንድማችን ፓስተሩ ለጸያፍ ድርጊት ጠይቆ ነበር ሲል የተናገረው ባካችሁ ኢትዮጵያን ተጠንቀቁ፣ በሁሉም ሃይማኖቶች ውስጥ ግብረ ሶዶማውያኖች ተሰግስገው እንደሚገኙ ተናግሯል። እስኪ የሱንም መልእክት እንስማ። እኔ ወንድ ወዳጅ ነኝ አለ። እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንኳን ለሰሞነ ሕማማት አደረሳችሁ አደረሰን። ይህን ቪዲዮ እየተመለከታችሁ ከሆነ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። አጋቾችና ታጋቹ ነው ህይወት የተረፈበት ወይም ደግሞ በቁጥጥር ስር የዋሉበት መንገድ በዚህ ሰዓት በርካቶችን እያነጋገረ ይገኛል። ይህ ከጀርባ የምትመለከቱት ግለሰብ ሹፌር ነው። መንገዱንም እያደረገ የነበረው ከጎንደር ወደ ሁመራ ተሳቢ መኪናውን እያሽከረከረ እየሄደ በነበረበት ሰዓት በእነዚህ ሁለት ታጋቾች ምክንያት ማለት ነው አርማጮ ወረዳ ላይ ሲደርስ በቁጥጥር ስር አውለው እንግዲህ በጫካ ውስጥ ይዘውት እየሄዱ ወይም ደግሞ አግተው ወደ ጫካ ውስጥ እያስገቡ በነበረበት ሰዓት በረዳቱ ጥቆማ በአካባቢው ማህበረሰቦች እንዲሁም ደግሞ በፖሊስ ትብብር ማለት ነው ብሎ በመውጣት ይህንን ሹፌር ህይወቱን ሊያድኑት ችለዋል። ከነዚህ አጋቾችም እንግዲህ ሊደርስበት ከነበረው ምናልባትም ህይወት መጥፋት ወይም ደግሞ ከሌሎች ጉዳቶች ማለት ነው ሊያድኑት ችለዋል። በቁጥጥር ስር ከዋሉ በኋላ እንግዲህ እንደምትመለከቱት ተሸክመው ወይም ደግሞ አዝለውት እንዲሄዱ አድርገውት ነበረ። ይህ ነገርም እንግዲህ እስካሁን ድረስ በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ የተሳተፉ ማህበረሰቦች እንዲሁም ደግሞ ፖሊስ በዚህ ሰዓት ምስጋናን እያገኙ ይገኛሉ። መረጃው የበላይ አርማጮ ወረዳ ነው ሲል ቲክቫህ ኢትዮጵያ ዘግቦታል። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ ይመጣል። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ይህ የምንመለከተው ቪዲዮ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን ስቃውን ለማስታወስ ሲሉ እጅግ ከባድ የሆነ ሾክ ያለው በለስ በመሸከም የጌታን ቁስልና የጌታን አክሊለ ሦክ ለማስታወስ የተደረገ ትውስታ ነው። እሾሃማ ቁልቋል በባዶ ጀርባ መሸከም ይህ በሜክሲኮ ጎዳናዎች ላይ በየዓመቱ የሚታይ አስገራሚ ትዕይንት ነው። በሜክሲኮ ታክስኮ ከተማ በሺዎች የሚቆጠሩ አማኞች የሚሳተፉበት ሴማና ሳንታ ወይም የሕማማት ሳምንት በዚህ መልኩ ይከበራል። በምስሉ ላይ እንደምታዩት ወጣቶችና ጎልማሶች ከ40 እስከ 50 ኪሎ የሚመዝን እሾሃማ ቁልቋል በትከሻቸው ላይ በማሰር ረጅም ርቀት ይጓዛሉ። ይህ ድርጊት ሎስ ኢንክሩሳዶስ ይባላል። ተሸካሚዎቹ ይህንን የሚያደርጉት ለፈጸሙት ስህተት ንስሐ ለመግባትና የክርስቶስን መከራ ለማሰብ እንደሆነ ይነገራል። በዙሪያቸው ያለው በርካታ ሕዝብም በዝምታና በጸሎት አብሯቸው ይጓዛል። እንግዲህ በእውነት እጅግ አስቸጋሪና ከፍተኛ ጽናት የሚጠይቅ ባህላዊና ሃይማኖታዊ ክንውን ነው። እናንተስ እንዲህ አይነት የጽናት ጉዞ አይታችሁ ታውቃላችሁ? ሀሳባችሁን በኮመንት አጋሩን። ሰናይ ጊዜ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ላላይሱ እጅግ አደገኛውና ዓለም አቀፍ አሸባሪው ብዙቶቻችንና ወንድሞቻችን በበረሃ እንዲሁም የባህር የአሳ ነባሪ ራት እንዲሆኑ ምክንያት የሆነው በፌዴራል ፖሊስ በቁጥጥር ስር እንደዋለ ተነግሯል። እሱንም እንመለከታለን።
3 ቢሊዮን ብር በእነዚህ ሰዎች ሲንቀሳቀስ ነበር። ቢሊዮን ያልኩት ቢሊዮን። አደገኛው ዓለም አቀፍ የሰዎች አዘዋዋሪ ይትባረክ ዳዊት በቁጥጥር ስር ውሏል። ይሄ ሰው ሊቢያ ውስጥ መጋዘን አዘጋጅቶ ስደተኞችን በማገት ቤተሰቦቻቸውን ገንዘብ ይጠይቅ ነበር ነው የተባለው። እሱና ግብረ አበሮች እንግዲህ ከ3000 በላይ ሰዎችን በህገወጥ መንገድ ሲያዘዋውሩ ከ100 በላይ የሚሆኑት ሙተውባቸዋል። ከ50 በላይ የሚሆኑ ሴቶች ደግሞ ተደፍረዋል ነው የተባለው። የፌዴራል ፖሊስ ራክ ከሚባል በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ድርጅት ጋር መረጃ በመለዋወጥ ተጠርጣሪውን በሽረ ከተማ በቁጥጥር ስር አውሎት መዝገቡን አጠናቆ ለአቃቢ ህግ አስረክቧል። ገና እየጀመርን ነው። ይሄን አካውንት ፎሎ አድርጉ። በዚህ ሰዓት ሰበር የተባለ መረጃ የተሰማ ሲሆን ሰዎችን እንደ ንግድ ዕቃ ሲያዘዋውር የነበረውና በበርካታ ዘንድ ሲፈለግ የነበረው ዓለም አቀፍ ወንጀለኛ ነው ተብሎ ብዙዎች ሲፈልጉት የነበሩትም ከ100 በላይ ኢትዮጵያውያን እንዲሞቱ ያደረገም ከ3000 በላይ ሰዎችን ያዘዋወረ የተባለው ይህ እዚህ ጋር የምትመለከቱት ይትባረክ ዳዊት አለሙ በፌዴራል ፖሊስ በቁጥጥር ስር መዋሉ ተገልጿል። የኢትዮጵያ የፌዴራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን ይህ አደገኛ ህገወጥ የሰዎች አዘዋዋሪን ዛሬ በቁጥጥር ስር ያዋለ ሲሆን በቁጥጥር ስር ያዋለው በትግራይ ክልል በሽሬ ከተማ በድንገተኛ በተደረገ አሰሳ እንደሆነ ተሰምቷል። ተጠርጣሪው ታዲያ በፓስፖርት ስሙ ይትባረክ ዳዊት አለሙ የሚባል ሲሆን ቤተሰቦቹ በልጅነት ያወጡለት ስም ደግሞ ጳውሎስ ዳዊት ወልዳይ፣ ወንጀል መስራት ሲጀምር የሚታወቅባቸው ስማቸው አድሃኖም፣ እንደዚሁም ደግሞ ሱዳን ሀገር የሚታወቅበት ስም ደግሞ አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠበቅበት ስም ደግሞ ሙኒር ሲሆን ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውንም ፖሊስ ባደረኩ ምርመራ አረጋግጫለሁ ብሏል። እሱ ብቻ ሳይሆን ታዲያ እዚህ ጋር የምትመለከቷቸው በርካታ ሰዎች አሁን ላይ በቁጥጥር ስር እንደዋሉ ሰምቻለሁ። እኔ ወንድ ወዳጅ ነኝ አለ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ? በሜክሲኮ ታክስኮ ከተማ በሺዎች የሚቆጠሩ አማኞች የሚሳተፉበት ሴማና ሳንታ ወይም የሕማማት ሳምንት በዚህ መልኩ ይከበራል። በምስሉ ላይ እንደምታዩት ወጣቶችና ጎልማሶች ከ40 እስከ 50 ኪሎ የሚመዝን እሾሃማ ቁልቋል በትከሻቸው ላይ በማሰር ረጅም ርቀት ይጓዛሉ። ይህ ድርጊት ሎስ ኢንክሩሳዶስ ይባላል። ተሸካሚዎቹ ይህንን የሚያደርጉት ለፈጸሙት ስህተት ንስሐ ለመግባትና የክርስቶስን መከራ ለማሰብ እንደሆነ ይነገራል። በዙሪያቸው ያለው በርካታ ሕዝብም በዝምታና በጸሎት አብሯቸው ይጓዛል። እንግዲህ በእውነት እጅግ አስቸጋሪና ከፍተኛ ጽናት የሚጠይቅ ባህላዊና ሃይማኖታዊ ክንውን ነው። እናንተስ እንዲህ አይነት የጽናት ጉዞ አይታችሁ ታውቃላችሁ? ሀሳባችሁን በኮመንት አጋሩን። ሰናይ ጊዜ። የፓስተሩን ጉድ ይህ ወንድም አጋለጠ። በኢትዮጵያ ውስጥ ህዝብ ይወቅልኝ ይላል የወንድማችን ፓስተሩ ለጠያፍ ድርጊት ጠይቆ ነበር ሲል የተናገረው ባካችሁ ኢትዮጵያን ተጠንቀቁ፣ በሁሉም ሃይማኖቶች ውስጥ ግብረ ሶዶማያኖች ተሰግስገው እንደሚገኙ ተናግሯል። እስኪ የሱንም መልእክት እንስማ። እኔ ወንድ ወዳጅ ነኝ አለ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰጉ አሉ። መንፈስ እኮ ነው ከባድ መንፈስ። እዚህ ጋር ይሰብክሻል፣ የሚሰብከውን ግን አይኖረውም። በቃ እንትኑ ሌላ ነገር ነው። እንደውም አንድ ቄስ አባባል ነውና ቤተክርስቲያን ውስጥ ያስተማሩ ነው እና ለተቸገረ አብሉ፣ የተጠማንን ተንበሉ፣ ያላችሁን ስጡ፣ ሁለት ልብስ ያላችሁ አንዱ ለተቸገረ ስጡ ምናምን እያሉ ሲያስተምሩ ሚስታቸው ሰማች። እዛ ነበረች። እዛ ሄዱ፣ ልብሳቸውን አንስታ ሰጠች፣ ለሁሉ አካፋፈለች። እዛ መተው ልብስ የት አለ? የምን ልብስ? እንደዚህ የምቀይረው ለሰው ሰጠው። ለምን ሰጠሽ? ማን ሲጫለሽ? አይ ቤተክርስቲያን ላይ እንደዚህ ብለው ሁለት ካሉት አንዱ ለሰው ስጡ ብለው ሲያስተምሩ ሰማው።
እኔ አስተማርኩ እንጂ ሲጫልኩ የሚሉ እንደዚህ አይነት እንትኖች አሉ በሁሉም ሃይማኖትና እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል እኔ ይሄን አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን እለዋለሁ። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታ ነው። በጣም ከባድ እና ከባድ ነው። ምን ፊል አደረክ እንደዚህ ሲደጋገም? በኢየሱስ ማለት ራሴን ነው የጠላሁት። ልክ ባለፈው ከነገርኩሽ ታሪክ በላይ ከሳለፍከው ታሪክ ያ ምንም አይደለም እሰራለሁ አልሰራም ነው። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቅርና እንደዚህ ተጠጋግተው ሲሄዱ የሚያሳፍር በቃ እንዴ ምናምን ብለን እንትን የምንል ሰዎች ነንና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዝኜ እንትን እምለው? እኔ ፈጣሪ ላይ እምነት አለኝ። ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ? እኔ እሱስ ደግሞ እኔ ላይ እንዴት ነው እንዴት ልጄ ይላል ልጁ ነው ሊያረጋኝ የሚችለውና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። ሁላችንም ከእንደዚህ አይነት አስጸያፊ ነገር እነሱ የሚያደርጉትን ነገር በማጋለጥ ህዝብን ልናድን ይገባል። የድግምት መጽሐፍ አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። ድግምት ጌታ ከመጽሐፉ ላነብለት ብጠጋ ወጋሁት አለኝ። ከተወጋው አይቀር ይህን ቪዲዮ ለመስራት ካሜራዬን አበራሁት። የተባልኩትን ባለማመን እጄ ላይ ያለውን መጽሐፍ አዙሬ ያነበብኩት። ግብረ ሕማማት ይላል። ግብር ማለት ስራ፣ ሕማማት ማለት መከራ። የጌታ መከራ የሚታሰብበትን መጽሐፍ አዙሬ ያየሁት። መጽሐፉ የጌታን መከራ በሰዓታት ከፍሎ ይተርካል። በአይሁድ መያዙን፣ መገረፉ፣ መተፋቱ፣ መዘበቱ በመስቀሉ ላይ ሳለ ጌታ የተናገራቸውን ቃላት እስከ ሞቱ እስከ ቀብሩ ስለ ትንቢቱ ስለ ፍጻሜው ያትታል። ቀጠል አድርጎ መጽሐፉ በጌታ ሕመም ወቅት ስለነበረው ስለ መከራው ሚስጥር፣ ስለ ሃይማኖታዊ ስርዓቱ፣ ስለ በለሱ መድረቅ፣ ስለ 10 ደናግል፣ ስለ ታላቁ ግብር አውርቶ በህሊናዬ ጌታ የከፈለውን ዋጋ ከመከራው እንድሳተፍ በምናቤ ይጠራል። ወደ ንስሐ ወደ ትህትና እንዳዘነብል መጽሐፉ ይጮሃል። በሐሳብ ጭልጥ ባልኩበት ያው ተመሳሳይ ድምፅ ቀሰቀሰኝ። ወጋሁት ደገመው። በሰሙነ ሕማማት ጌታ የተቀበለውን መከራ ለመዘከር ባስብ የወጋኸኝ ልጅ ግን ይሄንን ታውቅ ይሆን? በዚህ ሳምንት ብሎም በዚህች ዕለት ሰኞ አንጽሖተ መቅደስ ብላ ሰኞን ሰይማ ጌታ በመቅደስ ገብቶ ነጋዴና ለዋጮቹን አጸዳ፣ ፍሬ አልባዋን በለስም ረገመ ብላ እኛንም ምእመኑን ሰውነታችሁን የመልካም ነገር መቅደስ ነውና ከክፉ ሐሳብና ኃጢአት ንጹ፣ እንደ በለሷ ቅጠል ብቻ በውጫዊ ስርዓት ሳይሆን የመልካም ስራ ፍሬ አፍሮ ያለች ዕለተ ማክሰኞን የጥያቄ ቀን ብላ ሰይማ ጌታ በአይሁድ መምህራን የጠየቁትን ክፉ ምክር በሰማያዊ ጥበብ መልሷል ስትል እኛን ምእመኑን በከንቱ ዓለማዊ ክርክር አትጠመዱ ራቁ ብላ በምግባር ተዘጋጅታችሁ ንቁ ብላ ያስተማረች በዚህ ሳምንት እሮብን የምክር ቀን ብላ ሰይማ ይሁዳ ጌታን ለመሸጥ መከረ፣ በአንጻሩ አንዲት ሴት ውድ ሽቶ በጌታ እግር አፍስሳ ፍቅር ገለበጠች ሲል እኛ ልጆቿን ከክህደት ከምቀኝነት ምክር ራቁ፣ በእንባ ንስሐችሁን አቅርቡ ስትል ለዚህም ዕለተ ሮብን በጾም አስቡ እያለች ሐሙስን ጸሎተ ሐሙስ ብላ ሰይማ የዓለም ጌታ የደቀ መዛሙርቱን እግር አጠበ፣ ስጋውና ደሙን ለቁርባን ሰጠ ስትል እኛን ምእመኑን እርስ በእርሳችሁ ተዋደዱ፣ በትህትና ሌላውን አገልግሉ፣ ራሳችሁን ለቅዱስ ቁርባን አዘጋጁ እያለች ዓርብን ስቅለት ብላ ሰይማ ተሰቀለ፣ መከራን ተቀበለ፣ ሞተ ብላ እኛን ምእመኑን ለኃጢአታችሁ በመጸጸት ስገዱ፣ ዓለማዊ ደስታን ሽሹና በፍጹም ጌታ ፍቅር በአክፍሎት እስከ ትንሣኤ ሌሊትን ታገሱ ያለች ቅዳሜን ቀዳም ስዑር ብላ ሞትን ድል ነሳ ብላ በትንሣኤው ብርሃን በጸጥታ ተስፋ ጠብቁ፣
የሰላም ምልክት የሆነውን ቄጠማ ይዛችሁ ጠብቁ ተዘጋጁ ያለች። የማይሰማው ተሰማው። ፀሐይ ጨለመች፣ ጨረቃ ደም ሆነች። ዓለምን የፈጠረ ጌታ በመስቀል ላይ ተራቆተ። የማይራበው ተራበ፣ የማይጠማው ተጠማ፣ የማይታመመው ታመመ ስትል ዘይት ተገሰሰ እያለች እንደ በግ ሊታረድ ተነዳ። በሸላቾቹ ፊት ዝም እንዳለ በደካማነት ሳይሆን በስልጣኑ ራሱን ለሞት አሳልፎ እንደሰጠ ኃይሉን ደብቆ በትህትና ሞተ ስትል መስቀሉ የፍቅር ዙፋኑ፣ እሾሁ የክብር ዘውዱ፣ ቀኖቹ ደግሞ የድል መሳሪያዎቹ መሆኑን አውቃ መሆኑን ነግራ በፊቱ አስደፍታ ኪርያላይስ ሆና አስብላ ጌታ ሆይ ማረን እያስባለች በትህትና የምታሰግድ ቤተክርስቲያን ውስጥ ሆነን እውነት እኛ ጌታን አናውቅ ይሆን? የሰው ልጅን ዕጣ ፈንታ ለዘላለሙ የለወጡ 7 ቀናት ላይ ሆነን እውነት ከተንኮል ጋር የተጋጨችበት ብርሃን ከጨለማ ጋር የታገለበትን ወሳኝ መድረኩን ጽፋ መዝግባ አጽፋ ሰብካ አሰግዳ አጹማ አጸልያ ጌታን ያስተዋወቀች ቅድስት ቤተክርስቲያንን ጌታን ሳታቀርታ ነው የድግምት መጽሐፍ ያዝሽ ይህን ጥለሽ ወደ ጌታ ነው ያልከኝ? ወጋውሽ ነው ያልከኝ? እንደውም እኔ ወጋው። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።